አቡነ ገብረ መንፈስ ቅዱስ ወደ ግብረ ረቂቅነት ተመለሱና 9ኛው ማዕረግ ላይ ሲደርሱ መልአከ ውቃቢያቸው እስከ 8ኛው ማዕረግ አብሯቸው ይሄደ መልአከ ገልጽ የሚባል ምስጢር ገላጭ መልአክ አለ። ምስጢር እየገለጸላቸው መልአከ ውቃቢ አለ እየጠበቃቸው 9ኛው ማዕረግ ላይ ሲደርሱ ግን መልአከ ውቃቢያቸውን ተሰወሩት። ተመልከቱት። ኋላ መልአከ ውቃቢያቸው ያ የሰጠኸኝ ፍጡር እኮ ጠፋኝ ብሎ ወደ እግዚአብሔር አመለከተ። ከዚህ በኋላ አንተ አታየውም ማለት ሲኖር ነው። ስትጠመቅ መላእክት ከምትጠመቅበት ውሃ ውስጥ መላእክት ዙሪያውን ከበዋል። ተመልከቱት። ዙሪያውን ከበዋል። አንዱ መልአክ እጇን ይዟል፣ አንዱ መልአክ ቀኝ እጇን፣ አንዱ መልአክ ግራ እጇን ይዘው ወደው በደስታ ይገባል። ሌሎቹ ደግሞ ዙሪያውን ክብ አድርገው ቆመዋል። ዝም ሰው የለም ተብሎ ዝም ልብስን በቁመና ማውለቅ አይቻልም። መልአከ ውቃቤ ከኛ ጋር ተቀምጦ እንዴት ነው አሁን ራቁታችን የምንታየው? ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለማይነገር ቸርነቱ የአባቶቻችን አምላክ መድኃኔዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋራ ለስም አጠራሩ ክብርና ምስጋና ይድረሰው። ድንግል ማርያም ወላዲተ አምላክ ከቅዱሳን መላእክት ነቢያት ሐዋርያት ጋራ ምስጋና ይድረሳት። በዚህ የተሰበሰባችሁ ሊቃውንተ ቤተክርስቲያን አባቶችና እናቶች፣ ወንድሞችና እህቶች በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? አሜን። ቸሩ አምላካችን ለበጎ እንጂ ለክፉ ያላዘጋጀን በድጋሚ ስሙ የተመሰገነ ይሁን። ነፍሱን ያድን ዘንድ ወደ መቅደሱ የሚገባ ማን ነው? አብራችሁ ተናገሩ። ነፍሱን ያድን ዘንድ በሉ። ወደ መቅደሱ የሚገባ ማን ነው? በጣም ጥሩ። ይህን ኃይለ ቃል የምናገኘው መጽሐፈ ነህምያ ምዕራፍ 6 ቁጥር 11 ላይ እናገኘዋለን። በዚህ ርዕስ የምንማማርበት ርዕሰ ጉዳዮች 1 2 3 ያህል ሀሳቦች እንምረጥና እነሱን ትኩረት ሰጥተን እንማማራለን። ከዊነ መቅደሰ ክርስቶስ አንደኛው ሀሳብ ይሆናል። ሁለተኛው ሀልወተ መቅደሰ ክርስቶስ ይሆናል። ሶስተኛው ከዊነ መቅደሰ ክርስቶስ ወሀልወተ መቅደሰ ክርስቶስ እማይዜ እስከ ማይዜ ይላል። የክርስቶስ መቅደስ መሆን ነው አንዱ መሆን። ሁለተኛው በክርስቶስ መቅደስ መኖር ነው። ሶስተኛው የክርስቶስ መቅደስ መሆንና በክርስቶስ መቅደስ መኖር ከመቼ እስከ መቼ? ነህምያ የተባለው እስራኤላዊ በስደት ሀገር ኑሮ የታናሹ አርጤክስስ ባለሟል ነው። ጠጅ አሳላፊ ነበርና በባዕድ ሀገር ሆኖ አንድ እስራኤላዊ ከኢየሩሳሌም ሂዶ ሀገራችን እስራኤል ደህና ናትን ብሎ ጠየቀው። ሀገሪቱ ከሀገር ወጣለች፣ እንደ ሀገር አትጠራም፣ እንደ ድሮ የእግዚአብሔር ማደሪያ ተብላ የምትጠራ ሀገር አይደለችም። ቤተ መቅደሱ ፈርሷል፣ ስመ እግዚአብሔር አይጠራም፣ መስዋዕት አይሰዋም፣ የትናንት ነው እግዚአብሔርነት የሚገለጥበት ቤተ መቅደስ የለም ብሎ ነገረው። ይህን ሲነግረው በሐዘን በትካዜ፣ ሐዘን የላይ ነው የአካለ ስጋ ነው፣ ትካዜ የአካለ ነፍስ ነው። በሁለቱም የተጎዳ ሆኖ ወደ ቤተ መንግስቱ ገባ። ገብቶ ንዑስ አርጤክስስን ሀገሬ እንዲህ ሆናለች፣ ይልቁንም ቤተ መቅደሱ ፈርሷልና ለ12 ዓመት ፈቃድ ስጠኝ፣ ቤተ መቅደሱን ሰርቼ ልመለስ ብሎ ንጉሱም አይዛባዊ ቢሆን ስነ ምግባር ያልጎደለው ሰብና ያለው ነበር። አንድ ንጉስ ጨካኝ ነው ከሚባልበት ሁለት ነገር ነው። ሰብና ሰባዊ ሳይሆን ሰባዊነት የጎደለው አንድ፣
ሁለተኛ ምሕረት አልባ ግዛት፣ ርኅራኄ፣ ምሕረት፣ ይቅርታ የሌለው ግዛት ወይንም መንግስት በእውነት እግዚአብሔር ታላቅ ፍርዱን የሚገልጥበት መንግስት እሱ ነው ማለት ነው። ሰው አይዛባዊነትን ሳይሆን እግዚአብሔር የትኛውንም ሰው ያነግሳልኝ። ከክርስትናም ያነግሰው አለ፣ ከአይዛባዊ የሚያነግሰው አለ፣ ከሀገር ውጭም አምጥቶ የሚያነግሰው አለ። ሰው ክፉ ሲሆን በሀገሩ ሰው ሳይሆን ከውጭ አምጥቶ ያጠፋል እግዚአብሔር። ለምሳሌ እስራኤል ክርስቶስን ሰቅለው ለ40 ዘመን የንስሐ ጊዜ ሰጣቸው እግዚአብሔር። አሁን ኃጢአታቸው እግዚአብሔርን ሰቅሎ መግደል ነው። አስቡት። ነቢይ አይደለም የገደሉ፣ ሐዋርያ አይደለም የገደሉ፣ አንድ ጻድቅ አይደለም የገደሉ። ክርስቶስን አምላካቸውን ስለገደሉ ንጹሕ ባሕሪ ሁነው መውአየ ሞት ሁነው ድነትን ማንጣት ቢያቅታቸው ንጹሕ ባሕሪ መውአየ ሞት መውአየ ሕሊና እግዚአብሔር ሰው ሆነ። እርሱን ሰቅለው ገደሉት ነው። ደህና አደራችሁ። እርሱን ሰቅለው ሲገሉት ግን እግዚአብሔር ቸር ስለሆነ የንስሐ ዘመን ሰጠ። ዝም ብሎ እግዚአብሔር 40 ዘመን ቀላል አይደለም እኮ እግዚአብሔርን ሰቅሎ 40 ዘመን እግዚአብሔር ራሱ መታገስ ቀላል አይደለም። አስቡት። ግን ኃጢአታቸው አሁንም እየጨመረ ስለሄደ እስራኤላዊ ጠላት ሳይሆን ሮማዊ ጠላት አስነስቶ ጥጦስን አስፈጅቷቸዋል። ይሄ ሰው በጣም ኃጢአቱ ሲበዛ የሚሆነው ነው እና ስለዚህ እስራኤል ጠፍታ በነበረበት ሰዓት ነው እንግዲህ ለ12 ዓመት አስፈቅዶ ሂዶ ቤተ መቅደስን ሊሰራ ስራ ጀመረ። የሆኑ ሰዎችን ከኢየሩሳሌም አገኘ። ከምርኮ የተረፉት ናቸው እግዚአብሔር ለዘር ያስቀመጣቸው። እነሱን ሰብስቦ ቤተ መቅደሱን መስራት ጀመረ ነው እና እሱ ነው ነፍሱን ያድን ዘንድ ወደ መቅደሱ የሚገባ ማን ነው አለ። ቤተ መቅደሱን ለመስራት ነው። ተናደራችሁ። 3 ታላላቅ ነገሮችን ልንገራችሁ። መጽሐፍ ቢሆኑ የዓመት ስንክሳር የሚሆኑ የመንፈቅ እንዳይመስላችሁ። ሰው በዚህ ዘመን በተለይ ኢትዮጵያዊ እንደ ኢትዮጵያዊነት፣ ኦርቶዶክሳዊ እንደ ኦርቶዶክሳዊነት፣ ሰብአዊ እንደ ሰብአዊነት ልንማማራቸው የሚገቡን 3 አንጋፋ ነገሮች አሉ። የትኛውም ሰው ሁልጊዜ ከእንቅልፉ በነቃ ሰዓት ሊያስባቸው፣ ሊናገራቸው፣ ሊማራቸው፣ ያስተምራቸው ሕሊና ሁነው ከልቦ ነው የማይጠፉ ኢትዮጵያዊና ኢትዮጵያዊነት ነው አንዱ። ልብ ብላችሁ ያዙልኝ። ሰው በዚህ ዘመን ልንማራቸው ከሚገቡን ኢትዮጵያዊና ኢትዮጵያዊነት አንዱ ነው። በቃ ሁለተኛው ኦርቶዶክሳዊና ኦርቶዶክሳዊነት ነው። ሶስተኛው ሰብአዊና ሰብአዊነት ነው። እነዚህ ናቸው አሁን በኢትዮጵያ ምድር የጠፉብን። እነዚህ ቢጻፉ ማለት ነው የዓመት ስንክሳር ነው የሚሆኑ ሰው ለማንሳት የሚያቅተው ማለት ነው። እነዚህ ናቸው የጠፉብን። ከህሊናችን ተጨልጠው ተገርኝተው አሉ ወይ ቢባሉ የለም። ለምን ሲባል የጨለማ መጋረጃ ከአይምሯችን ላይ ስለተጋረደ ያንን የጨለማ መጋረጃ ገልጦ መግባት ከገባን በኋላ ቀዶ መጣል እንድንችል ስላልሆነ በሀገራችንም ከሀገር ውጭ ባሉም ሰዎች ይሄ ተጋርዶብናል። ይህንን ለማጥፋት ግን ምን ያስፈልጋል? ሰው ወደ መቅደስነት መመለስ። ተናደራችሁ። ነፍሱን ያድን ዘንድ ወደ መቅደሱ የሚገባ ማን ነው? የጥያቄ መልክ ነው። ታዲያ የክርስቶስ መቅደስ መሆን እንዴት አድርገን እንየው? ራእይ ምዕራፍ 11 ቁጥር 19 የመጨረሻው ቁጥር ነው። በ11 ቤት ወምዝ ተረወ መቅደሱ ለእግዚአብሔር እለ ውስተ ሰማይ፣ በሰማይ ያለው የእግዚአብሔር መቅደስ ከዚህ በኋላ ተከፈተ ይላል። ተከፈተ። መቅደስ መሆን ነው ዓላማው። ተከፈተ፣ ያ መቅደስ ተከፈተ ይላል። በሰማይ ያለው ነው የሚል። በሰማይ ያለው የእግዚአብሔር መቅደስ ከዚህ በኋላ ተከፈተ። ወአስተራየ ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ ይላል። በመቅደሱ ያለች የእግዚአብሔር ሕጉ ያለባት ታቦቱም ተገለጠች። መቅደሱ ሲከፈት ታቦቱም ተገለጠ፣ ታየ ይላል። ታየ። ከዚህ በኋላ ምን ይላል? ወመጻ መብረቅ ወድምፀ ነጎድጓድ ወበረድ አብይ ይላል። መብረቅ፣ የነጎድጓድ ድምፅ፣ በረዶም ታላቅ በረዶም ተሰማ ወይም መጣ ይላል። እውነተኛ መቅደስ ክርስቶሳዊ መቅደስ ሲከፈት ምን ይታያል ነው? ምን ይታያል? ታቦት። ታቦት የሚኖር መቅደስ ነው።
ታቦትና ጽላት ይለያያሉ። ዝም ብለን እንጠራዋለን። ግን ታቦት ወጣ ሲበሉ እንደዚህ ታቦት ወጣ በሉስ። እውነት ግን ታቦትና ጽላት ይለያል። ታቦት ማለት እንግዲህ ቤት አደረ፣ ታቦት ማደሪያ ነው። ጽላት ደግሞ ሕጉ ያለበት ነው። ታቦተ ሕጉ የሚል የሚገኝ በኦሪቱም በአዲስም በብሉይም የሕጉ ማደሪያ ማለት ነው። ታቦተ ሕጉ ወደኛ ሲተረጎም ታቦት የሚለው መንበር ነው። ጽላት የሚለው እሳ ሕጉ የተጻፈበት ታቦት ጽላቱ የሚኖር ነው። ሕጉ የሚጻፍበት ልክ የተቀረጸ ሸምሸርሸጢን ከሚባል ከማይነቅዝ እንጨት የተቀረጸ ነው። እሱ በቃለ እግዚአብሔር ይከብራል፣ በቅባ ሜሮን ይከብራል። ያ ሕጉን የያዘ ነው። ሕጉ ያለበት ታቦት በመቅደሱ ተገለጠ። መንበሩ መጋረጃው ሲገለጥ ምን ይታያል? መንበሩ ይታያል። ከመንበሩ በኋላስ ምን አለ? ጽላት አለ። ከጽላቱ ላይ ምን አለ? ሕጉ አለ። እውነተኛ መቅደስ የሚሆነው ሰው ነው። ሰው ነው መቅደስ። ደህና ዋላችሁ። ለምሳሌ ጥያቄ ልጠይቃችሁ። አሁን ከመቅደሱና ከምድራዊ መቅደስና ከሰው ማን ይበልጣል? ተናገሩ። አረ ተናገሩ። ሰው ይበልጣል። ይኸውላችሁ ከመጽሐፍ ቅዱስና ከሰው ማን ይበልጣል? ተናገሩ። መጽሐፍ ቅዱስ ይሻል ሰው ይብለጥ? ሰው በሉ። ዝም ብላችሁ አሁንም ሰው ከየትኛውም ከሰማይ በታች ካለው ማን ነው የሚበልጥ ከተባለ ሰው። ከሰማይ በታች ከምድር በላይ ያለው ሁሉ ለሰው ነው የተፈጠረ። ሌላው ቀርቶ መንግስተ ሰማያት ሰው ባይኖር እኮ አትፈጠርም ነበር። ከመንግስተ ሰማያትም እኛ እንበልጣለን። መንግስተ ሰማይ ነያ ማእከሌክሙ ከራሱ መንግስተ ሰማይ ስለሚባል ከእግዚአብሔር ነው እንጂ ማንበልጥ ከቦታው እኛ እንበልጣለን። ቦታው እኛ ባንኖር ምን ያደርጋል? ምን ያደርጋል? ስለዚህ ዛሬ ኦርቶዶክሳዊ መቅደስ የክርስቶስ መቅደስ መሆን ነው አሁን የጠፋብን እና መቅደሱ ሲከፈት ነው። አሁን ተመልከቱት። መቅደሱ ሲከፈት ምን ታየ? ምን ታየ ሲባል ታቦቱ ታየ፣ ሕጉ ታየ፣ መብረቅ ተሰማ፣ ነጎድጓድ ተሰማ። እውነተኛ መቅደስ ካለ መዓት ይመጣ። እዚህ መካከል መዓት ይመጣ፣ መብረቅ ያሰማል። እና አቡነ ገብረ መንፈስ ቅዱስ ዝቋላ ላይ አጋንንትን የፈጇቸው በመብረቅ በነጎድጓድ ነው፣ በበረዶ ነው የፈጇቸው። መቅደስ መሆን ስንጀምር የኛ ሰራዊት ማን ነው? መብረቅ። ተናገሩ። መብረቅ ወሏ እንደዚህ። አረ ተናገሩ። መብረቅ፣ ነጎድጓድ፣ በረዶ፣ ውሃ፣ ራሱ ጠጠር፣ ድንጋይ፣ ሁሉም ስነ ፍጥረት ሰው መቅደስነትን ገንዘብ ሲያደርግ ሁሉ ሰራዊት ይሆናል። አያችሁ። ለዚያ እኮ ነው እስራኤል እኮ ሰራዊታቸው ማን ነው? እስራኤል ሰራዊት አዘጋጁ እንጂ 600 ሺህ ኃያላን እኮ አሏቸው። ግን ያ 600 ሺህ ተዋግቶ አይደለም እኮ የወጣ ከግብፅ። የውሃ ሰራዊትን ያዘጋጀ እግዚአብሔር ምንም ድካም ሳይሰማቸው ማለት ነው። ሰው መቅደስ ሲሆን የእግዚአብሔር ሁሉ አለው። ቅዱስ መርቆሬዎስ ለምሳሌ ሲዋጋ ጦር ሜዳ ሄዶ መልአኩ ጦር ያቀብለው ነበር። አያችሁ። ሰው መቅደስ ሲሆን ሁሉ አለው እኮ። መቅደስ መሆን ብቻ ነው ያቃተነኝና ቅዱስ መርቆሬዎስ ይዋጋል። ጦር እየወረወረ በፈረስ በሰረገላ ሆኖ ይዋጋል። መልአኩ ጦር ያቀብለዋል። እነዚያን ደግሞ ኃይላቸውን ያደክማል፣ አይናቸውን ይጨፍናል፣ ስነ ልቦናቸውን እንዲጎዳ ያደርጋል። ሰው መቅደስ መሆን ሲጀምር ስንኳን ነቢይ ስንኳን ሐዋርያ ስነ ፍጥረት በሙሉ ለሱ ናቸው። ከመቅደስ ሲወጣ ግን ይሄ ሁሉ ዙሮ ይዋጋል። ራሱን ከመቅደሱ እንዳንወጣ እግዚአብሔር ይርዳል። ተመልከቱት። ምን አለ መሰላችሁ? ስብሐት ለአብ በአስራ የሚባል ሊቅ መልክዓ ሥላሴን የደረሰው ሥላሴክሙ ሥላሴ ይረሴኒ መካነ ድረ ተዋድኩሰ ዘሥላሴሁ ብርሃነ ዮርዳኖስክሙ ዝየ እስመ ኩለንታየ ኮነ ኢያሐስስ ዮርዳኖስ ሰማዕታክሙ ምእመነ ወኢይትሜነዮ ለታቦር እስመ ታቦራን ይላል። በጣም ልትወርቁበት የምፈልገው ሁለት ሐሳብ ነው። ደብረ ታቦር፣ ዮርዳኖስ ሁለት ቦታ ላይ ነው የምትሄዱልኝ። ዮርዳኖስ እንሂድ። ዮሐንስ ያጠምቃል። አካላዊ ክርስቶስ በተለየ አካሉ ይጠመቃልኝ። አብ በደመና ሆኖ ዝንቱ ትወልደ ይላልኝ። መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ አርፏል። ተመልከቱ። ይህን ሁሉ ይህን ቃል ዝንቱ ትወልደን መስማት እኔ ራሴ ዮርዳኖስ ሆኛለሁ ነው። ዮሐንስን ሆኜ ክርስቶስን አጠምቃለሁ። ተመልከቱት።
ዮርዳኖስን ችየዋለሁ ነው። ዮሐንስን አጥማቂውን ችያለሁ፣ አካላዊ ክርስቶስን ችየዋለሁ፣ በስጋ መለኮታዊ አካሉን ችየዋለሁ። ስለዚህ ምንድን ያስፈልገኛል አለ። የአብን ቃል ከደመናው ውስጥ መጥቶ ሰምቼዋለሁ፣ ዮርዳኖስን ያለው ራሴ መንፈስ ቅዱስን በአምሳለ ርግብ ወርዶ ከወልድ ላይ ተቀምጦበት ችየዋለሁ። በወልድ በኩል ስኒ ራሴ ዮርዳኖስ ነኝና ዮርዳኖስን አልፈልግም። ወይትሜነዮ ለታቦር እስመ ታቦራነ፣ ታቦርንም አልፈልገውም። ታቦርን ማየትን ራሴን የታቦር ነኝ ሲበሉ እንደዚህ ራሴን በሉስ ምንድነኝ አለ ታቦር ነኝ። ብርሃነ መለኮቱ ሲገለጥ አባሁንም ይሄ የምወደው ልጄ ነው እርሱን ስሙት ሲል ሶስቱ ሐዋርያት ብርሃነ መለኮቱ ስጋዊ የዓይናቸውን ብርሃን በዝብዞት ማየት አቅቷቸው ሲወድቁ ፍግም ብለው ሲወድቁ እግዚአብሔር ወልድ ደግሞ ሲያነሳቸው ብርሃነ መለኮቱን ሲገልጥ እግዚአብሔር መንፈስ ቅዱስ በደመና አምሳል ሲገለጽ ዮርዳኖስ ላይ በርግብ አምሳል ተመልከቱት። መጻ ደመና ብሩህ ወጸለሎሙ ነው። ብሩህ ደመና መጣ፣ መንፈስ ቅዱስ ነው። ይሄ ጋረዳቸው፣ ሌላ የለው። በብሩህ ደመና ዘከለላ እመቤታችንም መንፈስ ቅዱስ ነው። በብሩህ ደመና ከለላት፣ ዙሪያውን አለቀ። እሱ ነው። ሰው ዮርዳኖስ ደብረ ታቦርንም አልፈልገውም ነው። ስፈልግ ከኔ ውጭ ሆነን ሰው እንደ ሐዋርያት ፍግም አርጌ እንደያየኝ አደርጋለሁ። በነገራችን ላይ ሰው መቅደስ ሲሆን መቅደስነቱን ስሙን ሊጠራው ይችላል እንጂ መተርጎም አይችልም። ተናደራችሁ? የትኛውም ሰው በነገራችን ላይ ክርስትና ገብቶነ ስለሆነ ነው እንጂ በልምድ እየኖርንበት ነው እንጂ ሰው ኦርቶዶክሳዊነት ሲገባው ነው። አሁን እኛ ያለነው በኦርቶዶክሳዊ ነው፣ አካል ነው ያለን። ኦርቶዶክሳዊ ማለት አካልን ነው የሚገልጽ። ኦርቶዶክሳዊነት ማለት ግብሩን ነው የሚገልጽ። ኢትዮጵያዊ ማለት አካል ነው የሚገልጽ። ኢትዮጵያዊነት ማለት ግብሩን ነው። ባለ ታሪክ ሀገር በቀል ጥበብ ያለው ሀገር በቀል ዝና ከእግዚአብሔር ሀገር በቀል ቋንቋ ያለው ከሰማይ የመጣለት ዓለም አቀፍ እንዲህ ያለው ኦርቶዶክሳዊነትን መተርጎም ማንም አይችልም። ማንበብ ይችላል፣ ስሙን መጥራት ይችላል የትኛውም ሰው። ለዚህ ነው ራሱ እግዚአብሔር ማለት ነው ለምእመናን ህቡአት ይላቸዋል። ትንበይንተ ትምህርተ ህቡአት ቅድመ ዘትትነገር እምጵርስፎራ ለምእመናን ህቡአት። ቅዱስ ሥጋውን ክቡር ደሙን ከመቀበል አስቀድሞ ለአማኞች የምትነገር ትምህርት ይህች ናት። እንዴት ያለው ትምህርት ስንለው ለምእመናን ህቡአት ምስጢራት ለሚባሉ ወይም ህቡአት ለሚባሉ የተሸሸጉ ማለት ነው። የተሸሸጉ ምስጢራት የሆኑ ምስጢራት ለሚባሉ ምስጢራት ለሚያሰኙ ምስጢራት ለራሳቸው ምስጢራት ለሌለው አስተምረው እንደነሱ በምግባር አሳድገው አስመስለው ክርስቶስን አስመስለው እነሱን የመሰሉትን የሚተረጉማቸው ሰው የለም። ስማቸውን ሊጠራ ይችላል፣ ይቻላል። ሊያነባቸውም ይችላል፣ ይቻላል። መተርጎምና ማመስጠር ግን አይቻልም። ኦርቶዶክሳዊነት እንዲያ ነው። ወደዚህ መቅደስነት እንመለስ አላችሁ የላችሁም? ለምን ስንለው ነብሱን ያድን ዘንድ ወደ መቅደሱ የሚገባ ማን ነው? ተናደራችሁ አላችሁ የላችሁም? ዛዲያ ነህምያ አሁን ያየናል እኮ ወደ መቅደሱ እንዴት ብለን እንመለስ ስንለው ሶስቱን ነገር ማጥናት። ሶስቱን ነገር ኦርቶዶክሳዊነት፣ ኢትዮጵያዊነት፣ ሰብአዊነት። ይህ ካለን መልአክ ነን ማለት ነው። ልክ ወልደ ነጎድጓድን መልአክ ዘበምድር ይለዋል ቅዱስ ያሬድ እኮ ነው። በ6ኛው መቶ ክፍለ ዘመን ተነስቶ በአንደኛው መቶ ክፍለ ዘመን የነበረውን ቅዱስ ዮሐንስን ወልደ ነጎድጓድን ሕይወቱን አየውና ከ12ቱ ሐዋርያት ንጹሕ ድንግል ራሱ መለኮታዊ አካል ያቀፈው ተመልከቱ። እቅፍ አድርጎ እግዚአብሔር ያየው እቅፍ አድርጎ የያዘው እሱን ተክሎ ሐዋርያትን ሲመለከት መልአክ ዘበምድር ሲበሉ አንድ ጊዜ መልአክ ዘበምድር በሉሲ ተናገሩ። መልአክ ዘበምድር ሰው እኮ እንደዚያ ነው የተፈጠረው፣ መልአክ ነው። አሁን እዚህ ያለው ክርስትናው በሙሉ ወጥ የሆነ ዕውቀት ልንገራችሁ። ሰው ምን መሰላችሁ? ሰው የአካል ግዙፍነት ያለው የግብር ረቂቅነት ያለው ነው። ስንሞት እንኳን የአካላችን ግዝፈት አይለቅም። ያው ድካም የለውም፣ ረሃብ የለውም። የዚህና ዓለም ትርኪ ምርኪ ጥለን እንሄዳለን ነው እንጂ ግብራችን እንደ መላእክት ነው። ለዚያ ነው የሚደነቀው እኮ አቡነ ገብረ መንፈስ ቅዱስ ወደ ግብረ ረቂቅነት ተመለሱና
9ኛው ማዕረግ ላይ ሲደርሱ መልአከ ውቃቢያቸው እስከ 8ኛው ማዕረግ አብሯቸው ይሄደ መልአከ ገጽ የሚባል ምስጢር ገላጭ መልአክ አለ። ምስጢር እየገለጸላቸው መልአከ ውቃቢ አለ እየጠበቃቸው። 9ኛው ማዕረግ ላይ ሲደርሱ ግን መልአከ ውቃቢያቸውን ተሰወሩት። ተመልከቱት። ኋላ መልአከ ውቃቢያቸው ያ የሰጠኸኝ ፍጡር እኮ ጠፋኝ ብሎ ወደ እግዚአብሔር አመለከተ። ከዚህ በኋላ አንተ አታየውም ማለት እግዚአብሔር እኮ ነው። አንተ አታየውም ከአንተ በላይ ነው። ቅዱሳን መላእክት እስከ 8ኛው ማዕረግ ነው። መልአከ ገጽ ምስጢር ገላጭ አለ ይገልጻል። ልክ ራእይን እንደተረጎመለት ለዮሐንስ ሄኖክንም እንደተረጎመለት ለነ ሕዝቅኤልም እንደተረጎመላቸው መልአክ ለነ ሙሴም እንደተረጎመላቸው መልአከ ገጽ ምስጢር ገላጭ መልአክ አለ። አንተም ከዚህ በኋላ ምስጢር አትገልጽም አትችልም ካንተ በላይ ነው። ተናደራችሁ ሰው አያችሁት በምድር ሆኖ እንኳን እንደ መልአክ መሆን ምድር ሲሆን ለዚያ እኮ ነው መልአክ ዘበምድር። ሰው ምድራዊ ሲሆን መልአካዊ። ዲያብሎስ እንደውም ለ7 ዓመት ሰውን ለመጣል ከደከመበት በሱ ነገር ነው የተተካነ። ሰው የተተካ በዲያብሎስ ነው እንግዲህ እና ሻየው የሚተኛ የሚያንቀላፋ ፍጡር ዝም ብሎ ኩርሽ ብሎ ሞት ሁሉም ያጠቀው። ግን ቁጥሩ ግን ደግሞ ከየት ሆነ? ከመላእክት ጋር ሆነና ይህንንማ ትውልድ መጣር አለብኝ አለና 7 ዓመት ከ1 ወር ከ17 ቀን ተመልከቱት። አንድ አዳምን ለመጣል ተመልከቱት ሄደ ማለት ነው። እንግዲህ አንድ ፍጡር አንድ አዳምን ለማውጣት ከእግዚአብሔር ልጅነት ከገነት ለማውጣት አንድ ረቂቅ መልአክ ለአንድ ደካማ ሰው የደከመበት 7 ዓመት ከ1 ወር ከ17 ቀን ነው። እና ሰው ምን ያህል ከባድ ነው። ሰው ምን ያህል ከባድ ነው። መላእክት እንኳን እግዚአብሔር መልኩን ለማየት ለትንሽ ጊዜ እኮ ነው ለ7 ቀን ከእሑድ እስከ ዓርብ ድረስ ነው እንግዲህ መላእክት እግዚአብሔርን እንደው እግዚአብሔር የምትባለው አካልህ መልክ እንዴት ያለ ልናይ እንወዳለን አሉት እኮ እንዴ እናንተ ግን ማየት አትችሉም አላቸው። እና አንድ ቀን እግዚአብሔር እመቤታችንና አዳምን ሁለታቸውን ስሎ እግዚአብሔር ተመልክቶ አስቀመጠ። ከዚያ ምን አላቸው ለመላእክት? አሁን ይሄ ይስታለኝ ይቺ አትስትም፣ ይሄ ካልተፈጠረ ግን ይቺ አትወለድም። ስለዚህ አላቸው መልአከ ምክሩ ይባላል ቅዱስ ሚካኤልና አይ ይቺ ከምትቀርስ ይሄ ይፈጠርና ይሳታል፣ ግን ይቺ ታድነዋለች ብሏቸዋል። አይ ይቺ ካዳነችው ችግር የለም አሉ እነሱ ራሳቸው። እና መልአከ ምክሩ አሁን እግዚአብሔር ምክር ፈልጎ አይደለም፣ የምክር እርዳታ ድጋፍ ፈልጎ አይደለም፣ ለሰው ያለውን ፍቅር የሚገልጽበት ነው። ሰው እንኳን በአቅሙ ሲያስቡት አሁን በዘመናችሁ አስቡትም በቤተክርስቲያንም ትልቁ ችግር ከገጠመን ማለት ነው። አንድ ሰው ተራ ሰው አሁን አብረን በድቁና ስንቀድስ የነበርነው አብረን በቅስና ትምህርት ቤት የነበርነው አብረን ዛሬ አለቃ ሲሆን ተመልከቱ። እንደዚህ ነው ስርዓቱ ስትሉት ምን ይላል? አንተ ለኔ ልትነግረኝ ነው? እግዚአብሔር እኮ አስቡት እስኪ አሁን እንግዲህ እናንተ ራሱ አሁን እናንተ ምንድነው ቢሮ ላይ ሄዳችሁ እኮ ተመልከቱ። በስልጣን ከፍ ብትሉ በእውቀት ደግሞ የሚወጣችሁ ሰው ይኖራል እና ያንን ዝቅ ብላችሁ ይሄ ነገር እንዴት ነው ብትሉ ውርደት ነው አሁን ይሄ ከመቅደስነት መውጣት ማለት ይሄ ነው መውጣት። እስቲ አንድ ነገር ልውሰዳችሁ፣ ደብረ ታቦር ልውሰዳችሁ፣ ጉባኤ ቂሳርያ ላይ ልውሰዳችሁና ጉባኤ ቂሳርያን እግዚአብሔር ሰውና ሐዋርያት በአንድ ሆነው አንድ ሐሳብ ያመላልሳሉ። የ5 ገበያ ህዝብ አለ፣ ሐዋርያት አሉ። ሐዋርያትን እግዚአብሔር ለዓለም ያዘጋጃቸው ስለሆነ በተለየ ከዋሉበት የሚውሉ ካደረበት የሚያድሩ ምስጢር የማይከፈልባቸው ታምራት የማይለያቸው ናቸው እና ከሰው ጋር ሆነው ኤልያስ ነው፣ ኤርሚያስ ነው፣ ዮሐንስ መጥምቅ ነው፣ ከነቢያት አንዱ ነው ይላሉ። እግዚአብሔር አንድ ቀን 12ቱን ብቻ ለብቻ ጠራና ተመለከቱ ምን አላቸው? ሰው ማን ይለኛል አላቸው። እሺ በተናገሩ እንደዚህና ሰው ማን ይለኛል በሉስ። አሁን አንድ አስተዳዳሪ እንዲህ አድርጎ ቢጠይቅ ምንድነው ችግሩ? ችግር አለ? እሺ ሰው ማን ይለኛል? እሺ ችግሬን ንገሩኝ። አሁን እኮ እግዚአብሔር ሰው ማን ይለኛል ችግሬን ንገሩኝ ነው እኮ አሁን እግዚአብሔር አምላክ ነው። አስቡት እንግዲህ አምላክ ነው፣ አያስፈልገውም። እንደ አምላክነቱ ማይምር ህዋት ነው። እምቅድመ ህሊና ያምር ኩሎ ነው። ከሐሳብ በፊት ሐሳብን የሚያውቅ ነው። የተሰወሩትን ረቂቃንን ሁሉ የሚያውቅ ነው። ምክር አያሸውም። ለምን? እግዚአብሔር ነዋ። ዛሬ እንደ ሰውነቱ ጠየቀን በልሽ፣ እንደ ሰውነቱ ጠየቀ እግዚአብሔር። ኤርሚያስ ነቢዩ ምንን አይተው ተመልከቱ፣ ቅድስናህን አይተው። ዮሐንስ መጥምቅ ነው ይሏል፣ ምንን አይተው? ንጽህናህን አይተው ተመልከቱ። ኤልያስ ነው ይሏል፣ ምንን አይተው? ድንግልናህን አይተው። ከነቢያት አንዱ ነው ይሏል፣ ምንን አይተው? ታምራትህን አይተው። እናንተስ ማን ትሉኛላችሁ? ይሄ ነው በቃ ሰው የሚወርቅበት ሰው መቅደስ ሲሆን እኛም እንደነሱ ነው የምንልህ ነበር መልሱ። ተነዋላችሁ። እኛም እንደነሱ እነሱ ግን ተጨናነቁ እና የተሻለ ሰው ጴጥሮስ ጫና የተገኘ እንግዲህ
ከሰው ጋር አብረው የሚያሙትን የሚያወጡት የሚያወርዱት ሐሳብ እሱ ፊት መናገር አቃታቸው፣ ተሳሰሩ። ግን የተሻለ ምስጢር የተገለጸለት ቀና ብሎ ወደ ሰማይ ተመለከተ ይላሉ ሊቃውንቱ። እንግዲህ ቀና አለና ወደ ሰማይ ሲመለከት ምን አለ? አይ እግዚአብሔር ምስጢር አለበመው ይላሉ ሊቃውንቱ። አሁን እንትና ላይ ዕለተ ዓርብ ልውሰዳችሁና በቀኝ የተሰቀለው ወንበዴ ተሰቅሏል። ሰባቱን ታምራት አይቷል አይኑ። እነዚያ ለአምላክነቱ ግባት ናቸው። እነዚህ ሰባት ታምራት ፍጡር አድርጓቸው አያውቅም ከዚያ ቀደም እና የሰማይ መጨለም አስቡት እንግዲህ ማን ነው የፀሐይ መጨለም የጨረቃ ደም መሆን ማለት መጨለም ነው። ብርሃን መንሳት ነው። ከዋክብት ወደቁ የሚሉት ታገኙ ብርሃናቸው እነሱ ነው። ለምን? አዲስ ፍጥረት የለም። ብርሃን መንሳት ነው። የተፈጠረው መኖር ነው። በዘመናዊ እናንተ የምትሉት አለ የሆነ ሰው ስራ ሲጀምር አዲስ ስራ ፈጠራ ትላላችሁ። አዲስ ስራ ፈጠራ የተፈጠረ ነው እንጂ ያልተፈጠረ የለም። በነገራችን ላይ ያልተገለጸውን ገለጸ፣ ሰው ያልሄደበትን እሱ ሄደበት፣ ሰው ሊገልጸው ያልቻለውን ገለጸው ብለን ካልሆነ የተፈጠረ እንጂ ያልተፈጠረ ነገር የለም። እግዚአብሔር ከፈጣሪነት ውጭ ሌላውን ለሰው ልጅ ሰጥቷል። ፈጣሪነትን ግን ለፍጡር አይሰጥም እግዚአብሔር። ለምን? እግዚአብሔር በፈጣሪነቱ ንጉስ በመንግስቱ ጎልማሳ በሚስቱ የሚወጡበት ርህራሄ የለው። ስለዚህ ምንድነው እግዚአብሔር ፈጣሪነቱን ለአንድ ነቢይ፣ ለአንድ ሐዋርያ፣ ለአንድ መልአክ አይሰጥም። ከዚህ ውጭ ያሉትን ግን እግዚአብሔር ይሰጣል። ደህና አደራችሁ። ሰው መቅደስ ሲሆን እነዚህ ሁሉ አሉት ማለት ነው። እንግዲህ ድክመቱን ይጠይቃል። ምንድነኝ እኔ ብሎ ራሱን ይጠይቃል። ሶስቱ እነዚያ ካሉት ሰብአዊና ሰብአዊነት ከተረዳው እኔ ምንድነኝ ብሎ ራሱን መጠየቅ ይመጣል። ይሄ ሰው መቅደስ ሲሆን ነው። በርካታ ነገሮች አሉት፣ በርካታ ነገሮች። ሁለተኛው ሰው በክርስቶስ መቅደስ መኖር ነው። አሁን እንግዲህ በክርስቶስ መቅደስ እንዴት ብለን እንኖር ነው? ይሰማችኋል? አላችሁ የላችሁም? እና ሰው በክርስቶስ መቅደስ የሚኖረው እንዳለው ነው፣ እንደመጣ ነው። በዚያ ነው የምንኖረው። ግን ስንኖር ፈተናዎች አሉ ነው። ስንኖር ያሁን የተናገርነው መኖር ነው። በቃ ሰው መቅደስ ሲኖር መኖር፣ በዚያ ሌላ አዲስ ኑሮ የለም። በዚያ መኖር ግን ፈተናዎች አሉ። እንዴት እንሆን ነው? እንዴት እንሆን? ራእይ 12 ቁጥር 10 ላይ እንዲህ ይላል። አሁንም ዮሐንስ ወልደ ነጎድጓድ ወሰማይኩ ቃለ አብየ በሰማይ ዘይብል ኮነት ድነት መድኃኒት ወኃይል ወስልጣን ለአምላክነ ወመንግስት ለመሲሁ። በሰማይ እንዲህ የሚል ነገር ሰማው፣ ታላቅ ነገር ሰማው ይላል። ምን የሚል? ድነት፣ ኃይል፣ መንግስት ለፈጣሪያችን፣ ስልጣን ለመሲሁ ይገባል የሚል ሰማሁኝ ይላል። ሰማሁኝ ከምን የተነሳ? እስመ ወድቀ መስተዋዲ ዘያስተዋድዮሙ ለአበዊነ ቅድመ እግዚአብሔር መዓልተ ወሌሊት። በመዓልትም በሌሊትም በእግዚአብሔር ፊት አባቶቻችን የሚከሳቸው የሚያሳድዳቸው የሚያፈናቅላቸው ከሳሹ ዲያብሎስ ወድቋልና ይላል። ግን እነሱ የጣሉት በምንድን ነው ስንለው ወሞእወ እሙንቱ በእንተ ደመ በግዑ ወበእንተ ጽድቆሙ፣ ስለ እውነተኛ ስራቸውና ስለተቀበሉት አካላዊ ክርስቶስ ደም አካላዊ ክርስቶስ ስጋ አሸነፉት። እነሱ ግን ይላል አሸነፉት። ወበእንቲአሆሙ ተፈስሑ ሰማያት ወለ ይነብሩ ውስቴትወ። እነሱ ስላሸነፉ አባቶቻችን ቢከሰሱም ቢሰደዱም ሀብታቸውን ንብረታቸውን ቢያጡም ቢሞቱም ጨለማ ውስጥ ቢታሰሩም ብዙ መከራ ቢፈራረቅባቸውም ግን ወሞእወ እሙንቱ በእንተ ደመ በግዑ፣ በደሙ ምክንያት እውነት በመናገራቸው እውነት በመስራታቸው አሸነፉት ነው። ታዲያ ፈተናው ሲመጣ በክርስቶስ ደም በኩል ነው የምናሸንፈው። ደህና ዋላችሁ። መቼም እንውላለን በእግዚአብሔር ቸርነቱ ነው። ግን አትውሉም እንዴ? እንውላለን። መዋላችን አይቀርም ለነገው እንጂ ለዛሬውም ግን እንጃ። እንደ እግዚአብሔር እንጃ። እንደኛ እንውላለን፣ ነገም እንደኛ እንቀጥላለን። እንደ እግዚአብሔር አናውቅም። ስለዚህ የምናሸንፍበት ነው፣ ማሸነፊያውን ነው። አሁን እግዚአብሔር ጽኑ እስመ አነ ሞይክዎ ለዓለም ይላል። ዓለምን አሸንፌዋለሁና ጽኑ ይላል። ምንድነው ነው? ማሸነፊያውን ሰጥቶናል። ቅዱስ ሥጋው ክቡር ደሙ የዲያብሎስ ማሸነፊያ ነው፣ መዋዕይነት ነው። ይሄ ራሱ በዚህ በነበርንበት በከወይነ መቅደስ መተን በሐልወተ መቅደስ ስንኖር ማሸነፊያዎችን ማወቅ አንደኛው ቅዱስ ሥጋው ክቡር ደሙ ማሸነፊያ ነው።
ግብፅ እንኳን ምሳሌውን አይቶ ተመልከቱት። ሰይጣን ወደ እስራኤል ቤት መግባት ካሸነፈው፣ ደሙ ካሸነፈው፣ እሱ ከተሸነፈ አካላዊ ክርስቶስን በኩነት ተቀብሎ ማን ይሸነፋል? ይሸነፋል እንዴ ሰው? ደህና አደራችሁ። ሰው ይውላችሁ የምንሸነፍ ብዙን ጊዜ ከምስጢራ ስንርቅ ነው። ደመ ክርስቶስ ከራቀን ነው የምንሸነፍ። ስጋ ክርስቶስ ከራቀን ነው ገኝ እኛ ከሱ እሱ ከኛ ከራቀ እንሸነፋለን። ሁለተኛ እውነት መናገር ሲያቀተን ነው። እውነት መናገር የትኛው ነገር ይምጣ እውነትን እስከ ልኩ ድረስ መናገር። አባቶቻችን ሙተው መስክረዋል እኮ ክርስቶስን አይደለም እንዴ? አምላክነቱን ሙተው መስክረውታል። አልመሰከሩም እንዴ? ሙተው እኮ ነው። ታስረው መስክረዋል። እጅግራቸው ተቆርጦ መስክረዋል። እውነትን እየሞቱም ሳይሞቱም በመከራ ውስጥ ነው እንበለ መከራ ሆነው መስክረውታል። እኛ ምኑን ያስቸገረን እውነት እንዳንናገር? ምኑ ነው ስትሉ እንጃ ነው ቦና እንጃ እና በመቅደስ ስንኖር ብዙ መከራዎች አሉ። ስንኖር ብዙ ጸጋዎችንም እያየን የምንኖር። ለምሳሌ አውዶክሲያ የተባለችው ሳምራዊት። አውዶክሲያ ማለት ምን ማለት ነው ሲባል ሰላም ወስምረት ማለት ነው። ሰላም ወስምረት ማለት ምንድነው ሲባል ፍቅር መወደድ ማለት ነው። አውዶክሲያ ግርማኖስ የተባለው መነኩሴ በዝሙት ነው የምትኖረውና ራሱን ሰውሮ ምንኩስናውን ሳይገልጽ ሂዶ ከቤቷ ልክ ዝሙቱን እንደሚጋሯት ወጣቶች መስሎ ሂዶ እሷን አድኖ እዟት ሄደ። ከሄደ በኋላ አጥምቀኝ ትምህርቱ ገብቶኛል፣ ከዚህ አንቀጽ ከዚህ ሕይወት ስላወጣኝ ብላ እሷ ለጥምቃትን ስትፈልግ እኔ ማጥመቅ አልችልም፣ ኤጲስቆጶስ ነው የሚያጠምቅ፣ ክህነት የለኝም አላት። ይዟት ያደና ኢየሩሳሌም ካለ ኤጲስቆጶስ ጥምቀት ስትጠመቅ ምንድነው ሰው በመቅደስነት ሲኖር ነው። ስትጠመቅ መላእክት ከጥምቀት ከምትጠመቅበት ውሃ ውስጥ መላእክት ዙሪያውን ከበዋል። ተመልከቱ፣ ዙሪያውን ከበዋል። አንዱ መልአክ እጇን ይዟል፣ አንዱ መልአክ ቀኝ እጇን፣ አንዱ መልአክ ግራ እጇን ይዘው ወደው በደስታ ይገባል። ሌሎቹ ደግሞ ዙሪያውን ክብ አድርገው ቆመዋል። ሰው መቅደስነትን ሲኖርበት አያችሁት፣ መላእክት ዙሪያውን መኖራቸውን ያውቃል። ተነዋላችሁ። አሁን እዚህ ያለ ነው ሆነ አሁን መልአከ ውቃቤ ከኛ ጋር እንደሚኖር ታውቁት። አንዳንድ ቀን እኮ በስራችን ውስጥ አንረሳው አይደል? መልአከ ውቃቤ አለ ትላላችሁ። አሁን ሰው ከኃጢአቱ ብዛታው ይውላችሁ አልጋ ላይ እንኳን ስትተኙ ልብሳችሁን ሳታወልቁ የሆነ ልብስ መጀመሪያ መልበስ አለባችሁ። የብርድ ልብሱን ለብሶ ነው ሰው የለም ተብሎ ዝም ብሎ ልብስን በቁመና ማውለቅ አይቻልም። መልአከ ውቃቤ ከኛ ጋር ተቀምጦ እንዴት ነው አሁን ራቁታችን የምንታየው? እሱ ነጠላችን ለብሰን ሁሉን ማውለቅ እንችላለን። ከዚያ ወደ ምን ለብሰው ልብስ መግባት። መልአከ ውቃቤ ሰይፍ ይዞ የሚጠብቀው ሰው አስቡት። ካልጋ ቤትም ሰይፍ ይዞ ይጠብቃል። ሲነድም ሰይፍ ይዞ፣ ንግድ ቦታም ሲነ ሰይፍ ይዞ የሚጠብቀው ይሄ በመቅደስነት እንዴት አይኖርም ነው? እስኪ አስቡት። ዝም ብሎ እግዚአብሔርም ማየኝ ሰውም ማየኝ ብሎ ባዶ ራቁቱን መንከባለል እንዳህያ ምንድነው? ተናደራችሁ። ይሄ በጣም ጸያፍነት ነው። ክርስትናን አይመጥንም። ክርስትና ብቻውን የኖረበት የለም ነው። ሲያስቡት እግዚአብሔር እንደ መለኮታዊነቱ ይጠብቃል። መልአክ በአካል ተገልጦ ይጠብቃል። እግዚአብሔርም ያየናል በአካል። አስቡት እስኪ ይሄን የሚጠብቀው ሰው እዚያ በጸሎት የምንጠራቸው ሰዎች ይጠብቁናል። ተናደራችሁ። እስኪ አንድ ነገር ርኩስ ስላልሆነ ልንገራችሁ። እስኪ አሁን በሰው በመቅደስነት ሲኖር ከሚያስባቸው ነው። እንግዲህ ለምሳሌ አንድ ወንድና አንድ ሴት ሊጋቡ ነው። ልብ በሉ። አሁን ሊጋቡ ነው። መጀመሪያ ምን ያስባሉ መሰላችሁ? እገሊትን አግብቼ መኖር አለብኝ፣ እገሌን አግብቼ መኖር አለብኝ ይወስናሉ። ከወሰኑ በኋላ ወዴት ሄዳሉ? ወደ ነፍስ አባት፣ ወደ ጸሎት። ይሄ በጣም የተሳሳተ ከመቅደስነት ስንወጣ የምናስበው እንዲህ ያለ ጋብቻም የለም። ሰው በመቅደስነት ሲኖር አስቀድሞ እገሊትን ካለ በኋላ ሳይሆን እገሊትን ሳይል ትዳር መያዝ እፈልጋለሁ ባለበት ቅጽበታዊ ጊዜ ሄዶ ሱባኤ፣ ጸሎት፣ የእናት አባት ጸሎት፣ የነፍስ አባት ጸሎት እኮ ነው ያለው። አለት ነው ያለው እኮ ምንድነው አለ? የነፍስ አባት ምክር ምንድነው አለ? አለት ነው አለ። አለት ይውላቱ አለትነቱን ጠብቆ የማይፈረከስ ነው። ሰው ሊፈረክሰው ቢል የማይፈረከስ ነው። እና የነፍስ አባት ምክር ፈቃደ ካህን ምክረ ካህን አለት ነው ከተባለ የራስ ጸሎት አስቀድሞ መጸለይ ከተገባ የእናት አባት ተሳትፎ ካለበት ትዳሩ ይጸናል። ግን ሁለት ሶስት ሐሳብ ያጠቃናል። የእግዚአብሔር ሐሳብ አለ፣ የራሳችን ሐሳብ አለ፣ የሰይጣን ሐሳብ አለ። የእግዚአብሔር ሐሳብና የኛ ሐሳብ ሲገናኝ ነው ትዳሩ የሚመጣ። ጸልየን የምናገባት አባታችን ጸልዮልን የእናት አባታችን ጸሎት ረድቶን
አብርሃም ጸለየ ነው የሚለው እኮ ለልጁ ለይስሐቅ ለማጋባት ገና በህሊና አብርሃም ጸለየ። ኦሪት ዘፍጥረት ምዕራፍ 24 ሙሉን አንብቡልን። በእውነት ከማግባታችሁ እስቲ አንብቡት። አጭታ ራሱ የአጭታ ጸሎት አለው እኮ በእውነት አጭታ ዝም ብሎ ኢትዮጵያዊ አጭታ እኮ ዝም ብሎ ዘሎ ወዶ አያጭም። በጣም ነውር ነው እኮ በእውነት ነውር ነው። ኢትዮጵያዊ አጭታ በመጽሐፍ ቅዱስ ሲገለጽ እንዴት ነው? ኦሪት ዘፍጥረት ምዕራፍ 24 አንብቡት ሙሉውን። ኢያቡር ሊያጭ ሄደ፣ ጸሎት አደረገ። አቤቱ እግዚአብሔር ሆይ የአባቴ የጌቴ የአብርሃም ፈጣሪ ለጌቴ ልጅ የምትሆን ሚስት አንተ የመረጥካትን ብሎ ጸሎት አቀረበ። ከዚህ በኋላ ምልክት አስቀመጠ። ማድጋዋን አንግታ የምትመጣ ግመሎችን አጠጭልኝ ስላት እሺ በጎ ብላ የምታጠጣልኝ ከእናት አባትሽ ቤት ለግመሎችና ለኔ ማደሪያ አለ፣ ለግመሎቹ ገፈር አለ፣ ለኔ የምበለው የምጠጣው አለኝ ማደሪያ አለ እምላት እሷ የጌቴ ልጅ የአብርሃም የይስሐቅ ሚስት የምትሆን ትሁንልኝ ብሎ ምልክትን እስከ ጸሎት ነው የተጠቀመው። አያችሁት? ሄዶ ደግሞ ምን አለ? ይህን አደረገችለት። ከእሷ ጋር ወደዚያ ሄደ። እህል ብላ አሉት። እህል አልበላም። ለምን? የመጣሁበት ዓላማ አለኝ። ተናገረ ዓላማውን። ኢትዮጵያዊ አጭታ ይውላችሁ ዛሬ ቀርቶ እንደው እንጂ ኢትዮጵያዊ አጭታ ሄዶ እህል አይበላም። ይሄዳል፣ ይጠይቃል። የመጣንበት አረኑ ቡን ተፈልቷል፣ አሰረው አለ፣ ቅራሪ አለ እንደ ቋንቋው አረኑ ሲባል አይ ሐሳብ አለን። ምንድነው? እንደው ልሽክል ለገሌ ለወንድማችን ብለን ነበር። ይሄ ወሬ ካለቅ እሺ ካሉ ነው ራሱ አይ እንመካከር ካሉ አይገባም ከቤት ራሱ። ዘና አደራችሁ። እኔ ይገርመኛል ዛሬ አጭተውም አይጸልይ ሄዶም ነገሩን ሳያቀር ወደ ሆድ ነው። እኔ ምን ይገርመኛል ይሁን ሊያጭዱ ወደ የሄድክበት ዓላማ ምንድነው? አለ ይሄ ራሱ ኢትዮጵያዊነት ኦርቶዶክሳዊነትም ነው። ኢትዮጵያዊነትም ነው ኦርቶዶክሳዊነትም ነው። ሃይማኖታዊም ነው። ይሄ ምንድነው የሚሆነው? አጭተውም ጸሎተኛ ከሆነ እናት አባትም ከጸለዩ ልጆቹም ጸለዩ ከተገናኙ ይሄ ጋብቻ ማንም ሊነቀንቀው አይችልም። ማንም ሊነቀንቀው ለምሳሌ እነ ፋኑኤል እነ ጦቢትን ሲያጋባ ምንድነው? አንድ ደግሞ ልንገራችሁ። ስትተኙ ይውላችሁ ዝም ብሎ ደርሶ ፍቶት ስለተነሳባችሁ ብቻ ዘለህዶ እንደዛ አይደለም። በቃ ምንም ጋብቻው ክቡር ነው፣ ምትኝታቸው ርኩሰት የለበትም ከተባለ ተነጋግረ ነው ሐሳቡ እውነት ይሆን። ምንድነው? ጸልዩ መጀመሪያ። እሺ ጸልያችሁ እሺ ተገናኙ። ምን ልጅ ትወልዳላችሁ? ጸልያችሁ ለፍትወት ብቻ አይደለም። እግዚአብሔር የሚጸነሰው ዘር መቼ እንደሆነ አናውቅም። እግዚአብሔር አወቀው። እንግዲህ እሺ ጸልዩ እንገናኙ። ሁለታቸውም ጸልዩና አስማንዲዮስ የሚባለውን ሰይጣን ተመልከቱት፣ በሐሞቱም በጸሎትም አስወገዱት። እንኳን ባሎቿን ይገል የነበረው አስማንዲዮስ መቅረብ አልቻለም። ለዚያ ነበር ምንድነው የሚሉ ሊቃውንቱ ወብርሃንሰ ለጓለማያው ወሕይወትሰ ብርሃን ለጓለማያው ወጽልመትኒ እይረክቡ ወይቀርቡ። ብርሃን ሕይወት ለሰው ልጅ ዕውቀት ነው። ዕውቀት ያለውን ሰው ደግሞ ጨለማ አይቀርበውም። ማነው? አያገኘውም። እንኳን ሊያገኘው አይቀርበውም ነው። ጨለማ ዲያብሎስ ነው። አስቡት እንግዲህ ዕውቀት ያለው ሰው እንዲያነ ጸልዮ መገናኘት። እግዚአብሔር ሆይ ቅዱስ ልጅ ስጠን። ጸልየን ስንገናኝ ምን ይሆናል ነው። ገና ሲወለድ ከእናቱ ማህፀን እንደወጣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎም ያመሰግናል። ልክ አቡነ ገብረ መንፈስ ቅዱስ ከእናታቸው ማህፀን ውድቅ ሲሉ ከምድር ዓለምን ሳይዋት ምንድነው ያሉ? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ማመስገን ጀመሩ። አባቱ ያላመሰገነውን ምስጋና፣ እናቱ ያላመሰገነችውን ምስጋና ፍጡሩ ያመሰግነዋል። ሌላ እግዚአብሔርን ማመስገን ሌላ ምን ይሆናል? በመቅደስነት የሚኖር ሰው ሲባል ሌላ እንዴት ነው የሚሆን ሲባል ምን ይሆናል ደግሞ? ሰማይን የሚዘጋ ተነዋላችሁ አላችሁ የላችሁም? በጣም ጥሩ። ሰማይን የሚዘጋ እንደነ ኤልያስ ሞትን አሸንፎ የሚሄድ ሞትን የሚያሸንፍ ልጅ እኮ ሊወለድ ይችላል። ሰው በመቅደስነት ከኖረ ሞትን የሚያሸንፍ አይደለም። አንድ ኢትዮጵያውያን ሁለት ኢትዮጵያውያን ልንገራ፣ የድሮ ኢትዮጵያውያን የአሁኑ ሳይሆን ፍቅርተ ክርስቶስና ዘራ ክርስቶስ የሚባሉ ባልና ሚስቶች ነበሩ። ልክ የዲሜጥሮስን ታሪክ ያጠናሉ፣ ቅድስናው ይገባቸዋል እና ምን አሉ? ከተጋቡ በኋላ እኔ እናንተ በሚስትነት ሳይሆን በእህትነት ነው የምንኖር። አንተም ወንድሜ ነህ፣ እኔም እህትህ ነኝ። ልክ ትዳሩ ሶስት ነገር ያስፈልጋል። በነገራችን ላይ አንዲት እህት ለአንድ ወንድም ስትታጭ ሶስት ነገር ሊኖራት ይገባል። እናትነት፣ እህትነት፣ ሚስትነት። አንድ ወንድምም ለአንዲት ሲታጭ ሶስት ነገር ያስፈልገዋል። አባትነት፣
ወንድምነት፣ ባልነት ያስፈልጋል። ልክ በዚህ ዓለም በሶስቱ የቤተክርስቲያን በመራዳት በአቁርቦ ፍትወት በወሊዳ ውሉድ በምንኖርበት አባትነቱ ያስፈልጋል፣ ሚስትነቱ ያስፈልጋል። ይህንን ሲተወት ደግሞ የእህትነቱ ይመጣል። እንግዲህ በንጽህና እንቀጥል ማለት የእህትነት ጉዳይ ነው። የነ ዲሜጥሮስ ኑሮ የእህትነትና የወንድምነት ነው። ዘራ ክርስቶስ ፍቅርተ ክርስቶስ በእህትነት እንቀጥል አሉ። በእህትነት ቀጠሉና እግዚአብሔር አንድ ቀን ቅዱስ ሚካኤል ላከና ከናንተ አንድ ቅዱስ ልጅ አለና እፈልጋለሁ ተገናኙልኝ አለ እግዚአብሔር። ኧረ እኛ እንገናኝም አሉት። መልአኩን እኮ ነው። ደህና ዋላችሁ። መልአክ ትዳሩንም እዩት፣ ቅድስናውን እዩ። ዝም ብላችሁ እግዚአብሔር ተገናኙ ብሏችኋል ብሎ መልአክ ተራክቦን አርጉ ብሏችኋል። ተልኮም ይመጣለት ትዳር ማለት ነው። ለዚያ ነው ቅዱስ ጳውሎስ ጋብቻው ክቡር ነው፣ ለመተኝታቸው ርኩሰት ነውር ነቀፋ የለውም ያለው ማለት ነው። መልአክ የሚከበው ትዳር ማለት ነው። ቅዱስናውን የሚናገርለት ያንን በዚያ መኖር መቅደስነት ነው። ከዚያ በኋላ ምን ያሉ እነሱ እኛ እንደ ዲሜጥሮስና እንደ ልዕልታዊን ነው የምንፈልግ መኖር አሉ። ከዚህ በኋላ ግን ዘራ ክርስቶስ ፍቅርተ ክርስቶስ ተባባሉ እርስ በርሳቸው። እግዚአብሔር ፈልጎ እንደሆነ በሱባዔ አንጠይቀውም ተባባሉ። መልአኩን እንዲያው ማቃለል እንዳይሆንብን ታሪክ ያውቃሉ። የዘካርያስን ታሪክ ያውቃሉ። ቅዱስ ገብርኤል ካላመንከኝ የምነግርህን ልጁ እስከሚወለድ ድረስ አንደበትህ ዲዳ ይሁን ያለው ታሪክ ማወቅ። አሁን እናንተ ታሪክ ታውቃላችሁ? ኧረ ተው ታሪክ እወቁ። እኔ ነግሬያችኋለሁ። ታሪክ አለማወቅ ጆሮአችን ጨብጠው ሰዎች ወደ ፈለጉት ይነዱናል። እንደ እንስሳ ማለት ነው። እንስሳ በሬ ሲጠመድ በቀኝም ይሁን በግራ መብት የለው። እኛም ሁል ጊዜ በግራ እንድንጠመድ የሚያደርጉን ታሪክ ባለማወቃችን ነው። ታሪክ እወቁ። ኢትዮጵያዊ ታሪክ እወቁ። ለዚያ ነው ኢትዮጵያዊነት ያልኳችሁ ታሪክ እወቁ ማለት ነው። ምንድን ነበረ ትናንትና? አስቡትማ። አረጋዊ ዳሞ መናኝ ነው። አረጋዊ ዳሞ ቅዱስ ያሬድ መምህር ነው። አፄ ገብረ መስቀል ንጉስ ነው። ንጉሱም በቅባሜሮን የነገሰ ማነው? ቅዱስ ያሬድም በቅባሜሮን ተመልከቱት ነግሶ ከሰማይ ዜማ ያመጣ ብሉይ አዲስን ግዝ በግዝ በድዋ መልኩ የደረሰ የተረጎመ ከሰማይ ዜማ ዞ ይመጣ ከሰማይ ዜማ ዞ ይመጣ። አረጋዊ ዳሞ መናኝ ከሮም ተነስቶ የመጣ መናኝ በሃይማኖት ትመስለናለች ብለው ሶስቱ ተመልከቱ። ኢትዮጵያዊነት ማለት እኮ ይሄ ነው። መናኝ ከንጉሱ ጋራ፣ መናኝ ከመምሩ ጋራ፣ መምሩ ከመናኙ ጋራ፣ መናኙ ከንጉሱ ጋራ አብረው ሀገሪቱን የሚመሯት ኢትዮጵያን በሙሉ ዙረው የሚያስተካክሉ ምን ጎደለ? ምን ችግር አለ? መናኝ የሚመራት ሀገር ነበረች። ተናደራችሁ ተመለሱ ማለት ወደዚህ ህይወት ነው። ወደ ትናንት ነው ህይወት እስከ ኃይለ ሥላሴ እስካለው ድረስ ማለት። ከዚያ በኋላ ያለው ኢትዮጵያዊነትን የሚገልጽ አንድም ህይወት፣ አንድም ታሪክ፣ አንድም ስም አጠራር የላትም ኢትዮጵያ። እስከ ኃይለ ሥላሴ ድረስ ያለ ታሪክ ግን ኢትዮጵያዊነትን የሚገልጽ ነው። አስቡት። እሱ ነበረ እግዚአብሔር። እንኳን አንድ ነገር ልንገራችሁ። ሰው ወደ መቅደስነቱ ተመልሶ መኖር ሲጀምር ኤርምያስን እስራኤል ተመልከቱት። ልካቸውን ኃጢአታቸውን ቢነግራቸው ሽንት ቤት ጣሉት። ሽንት ቤት ሲጥሉት እግዚአብሔር ዓለምን በመለኮታዊ ዓይኑ እንዲህ ብሎ ቢያይ አንድ ሰው የለም ደህና ሰው። ወደ ኢትዮጵያ እንዲህ ብሎ ሲመለከት አቤሜሌክ አለ። አቤሜሌክን እግዚአብሔር በመለኮታዊ ኃይሉ በደመና ጭኖ ከኢትዮጵያ ኢየሩሳሌም ወሰደው። አቤሜሌክ ከኢትዮጵያ ሂዶ ማለት ነው ንጉሱን ተካሰሰ። ከዚህ ሂዶ እኮ ነው ኢየሩሳሌም ንጉሱን ከሰሰው። ኤርምያስን ያህል ነቢይ ሽንት ቤት አስጥለህ አንተ በዝና ተቀምጠሃል ወይ? አሁንም ሰራዊት ስጠኝ። ሽንት ቤቱ ገብቼ ለውጠዋል። እኔ የሚገርመኝ አሁን የአቤሜሌክ ሂዶ ሽንት ቤት ማውጣት አይደለም። እግዚአብሔር ዓለምን እንዲህ ብሎ ሳይ ልክ ዓለምን ሊያድን ስል ዓለምን የሚያድንበት ምክንያት ድነት የሚሆን ጠፍቶ እመቤታችን እንደተገኘ እኮ ነው። እግዚአብሔር አወፀም ሰማይ እኮ ነው። እግዚአብሔር ከሰማይ ሆኖ ዓለምን ጎበኘ እኮ ነው። እና እመቤታችን ብቻ የ15 ዓመት ሕፃን ቤተ መቅደስ ጎለል ትላለች። እሷ ብቻ ናት፣ ሌላ የለም። ልክ ደግሞ ዓለምን ሳይ ደግሞ ኤርምያስን ያወጣለት ምን አለ? የለም ሌላ። ኢየሩሳሌም እንኳን እንደ ጦር አፎት እንደ ፈረስ ጆሮ ተካክለው ኤርምያስን ሽንት ቤት የከተቱ ናቸው። ምን አለ? የለም። ከኢትዮጵያ ተነስቶ ሄደ። አቤሜሌክ ከኢትዮጵያ ተነስቶ ንጉሱን ተካሶ ሰራዊት አግኝቶ ከሽንት ቤት ያወጣ ነው። ለዚያ ነበር እንዲያው ከሽንት ቤት ያወጣኝን አቤሜሌክን ኢየሩሳሌም ስትማረክ እንዴት ላርጋት ብሎ የጠየቀ። ለዚያ ነበር። አያችሁ አላምን ያለው እግዚአብሔር
እኔ በስውር እጠብቀዋለሁ። ዝም ብለህ አንተ ወቅለምቱንና ሙዳዩን አስይዘህ ወደ አግሪጳ ወላከው ችግር የለም አለው። ለድውያን የምንቀበው አስቀበለ ሳንጣ ብለን እኔ በዚያ እጠብቀዋለሁ። አሁን ሰው 66 ዘመን ተኛ ሲባል እንቅልፍ እንዳይመስላችሁ። ሰው የዋህ እኮ ናቸው። እናንተ ተናደራችሁ። አንድ ሰው ቢበዛ እንደው ከ24 ሰዓት በላይ ይተኛ አይተኛ። ስውር ማለት ነው። ሰወረው እግዚአብሔር ከእግዚአብሔር ጋር ይገናኛል እኮ። ለዚህ ዓለም ኢየሩሳሌም ትብትብ ምንጣፍ ተሸክማ ጫማ አውልቃ ተመልከቱ። ባቢሎናውያን ማርከዋቸው ወደ ባቢሎን እየሄዱ አቤሜሌክ ግን ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር ያለ ትብትብ ምንጣፍ መሸከም ነበር። ስለዚህ ሰው ወደ መቅደስነቱ መኖር ሲመለስ እንዲህ ያለ ህይወት አለ ነው። ከመቼ እስከ መቼ እንኑር? መጨረሻ ከመቼ እስከ መቼ እንኑር ነው። ከመቼ እስከ መቼ? ክርስትና ዓለም ሳይፈጠር የነበረ ነው። በህሊና ሥላሴ የነበረ ነው። ለቀዳማዊነታቸው ለአጋዕዝተ ዓለም መነሻ የለውም፣ እውነት የለውም። ዛሬ ክርስትናው ፍጥረታት በሙሉ በህሊና ሥላሴ ነበሩ። ሲገለጥ ተገለጠ። ከተገለጠ ጀምሮ በ40 ቀንና በ80 ቀን ከተጀመረው መቅደስነት ጀምረን እስከ ሞት ድረስ ከሞት እስከ መንግስተ ሰማያት ተናደራችን። በዚያ መልኩ ከሆነ ነፍሱን ያድን ዘንድ ወደ መቅደስ የሚገባ ማን ነው ሲባል መቅደስ መሆን የምችል እኔ አለው፣ በመቅደሱ የምኖር እኔ አለው። በመቅደስ መሆንና በመቅደስ መኖርን ከ40 ቀን ከ80 ቀን ጀምሬ እስከ ዕለተ ሞት እስከ መንግስተ ሰማያት መሆን መኖር የምችል እኔ አለው ብሎ መልስ የሚሰጥ ጥያቄ ምልክት ነው።